ያስብላል አይደል? በጣም የሚገርም የሚያሳዝን ልብ የሚሰብር ነገር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉት። እውነት ለመናገር አሁን ላይ ዝም ማለት እንደ ፍራቻ ያዩት ሰዎች እና ዝም ማለት ደግሞ እንደ ትዕቢት ወይም ደግሞ እንደ ፍራቻ ያዩት ሰዎች በጣም ብዙዎች ስለሆኑ ይህ ቪዲዮ እስከ መጨረሻ እንድታዩትና ከመጨረሻውም ጀምራችሁ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን በኮሜንት እንደምታስቀምጡልኝ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ፣ ዛሬ በጣም እጅግ በሚከብድና ልብን በሚሰብር አሳዛኝ በሆነ ቪዲዮ መጥቼላችኋለሁ። እሱም ደግሞ ምንድነው እንግዲህ እስከ መጨረሻው ቪዲዮን አይታችሁ ከዛም በኋላ እናንተ ሀሳብ አስተያየታችሁን ትሰጣላችሁ ማለት ነው። እስኪ ኤልሳ ምን ይዛ መጣች፣ ምንድነው፣ ምን ልታሳየን ነው ብላችሁ ሀሳባችሁ ሊሆን ይችላል። ምክንያቱም እስከዛሬ እንደዚህ አይነት ቪዲዮ አሳይቻችሁም እንደዚህ አይነት ቪዲዮ እንደዚህ አይነት ልብን የሚነካና እንደዚህ አይነት እጅግ የሚዘገንን ቪዲዮ አይታችሁ አታውቁም። ምክንያቱም እኔ ዛሬ ትናንትና ማታ የተላከልኝ ቪዲዮ እጅጉን ልብ ይሰብራል። እናንተ ቪዲዮውን እስከ መጨረሻው ተከታትላችሁ እዩት፣ አስገባላችኋለሁ። በዚህ ደረጃ ትዕግስት ፍራቻ ነው ወይ? ትዕግስት ፍራቻ ነው ወይ? እኔ ጥያቄ ነው። በጣም እኮ ነው የሚገርመው። በጣም እናንተ ግን ትኩስ መረጃ የሚያመጣላችሁን ሰውና እናንተ ደግሞ እንዴ ብላችሁ ሀስባችሁ ቆም ብላችሁ አይታችሁ ትኩስ መረጃ የሚያመጣላችሁን ሰው አታበረታቱ። ግን ደግሞ እኔ በጣም ልብ በሚሰብርና በሚያሳዝን ልብን በሚነካ አንጀትን በሚያቆስል ቪዲዮ ነው ዛሬ የመጣሁላችሁ። በእውነት እንደዚህ አይነት ቪዲዮ ብዙ አመት ስሰራ እንደዚህ አይነት ቪዲዮ ሰርችላችሁ አላውቅም። ምንድነው ወሬውን መታንዛዡ? ቶሎ አትናገሪም ወይ ልትሉ ትችላላችሁ። እናገራለሁ። በእውነት ግን ትዕግስት ፍራቻ ነው ወይ? ትዕግስት ፍራቻ ነው ወይ? በእውነት ትዕግስት ፍራቻ ነው እንዴ? በዚህ ደረጃ ሰው ዝም ሲል ዘው አልናገር ሲል ወይ ደግሞ ሰው አይ ብሎ ነገሮችን ትውት ሲያረግ ፍራቻ ነው እንዴ እንደምታደርጉት እናንተ? ወይንስ መግደል ወይስ ማረድ ወይስ የሆነ ነገር ማድረግ በእናንተ ቤት ኖርማል ነው ማለት እንደ እንትን ነው የምታዩት? ቪዲዮውን አይተን እንመን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደኩት እዚሁ ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላውቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው የምሞተውም በእስልምና። ኧረ ምን አንቺ ትደነግጫለሽ? እኛም ደንግጠናል። አሁን ያበር ነው እኛ ነን ማለት ያን ቪዲዮ የለቀቀው ሰው ነው ማለት እንዴት ነው? አኖ አንቺ ነሽ ያበር ነው ያበርሽው። አሁን ግራ ገባን እኮ እንዴት ማለት ምናልባት እንዳጋጣሚ የሆነ ቅጠል አለ ብለዋል። የሆነ ቤት ራሱ ያስታል የሚያወሩትን ምናምን አሰብኩ ነው እንትና እንደው በቀላቅም ወሽ ይሆን እንዴ? እንዴት ረበትናንትና ለማንኛውም እንደሰማችሁ ነው እንግዲህ ቪዲዮ በእውነት በጣም የሚያሳዝንና ነገር በድለላ የሆነ ነው። ነገር በድለላ በምን ነገር እንፈልገው? በምን ነገር ኦርቶዶክስን በምን ነገር እንጣላት? በምን ነገር እቺ ልጅ ወይም ደግሞ ይሄን ቤተክርስቲያን በምን ነገር እንፈልጋት? ምክንያቱም እቺ ልጅ እንግዲህ መጀመሪያ ስትናገር እንደሰማሁት ገና እኔ አይደለሁም ብላ ስትናገር ልጁ ያለውን ቃል ሰምታችሁት ከሆነ ልጁ ያለውን ቃል እንደሚሉ 100% እርግጠኛ ነበርኩ።
በእውነት ነው የምላችሁ። ምክንያቱም ጥላቻቸው በዚህ ጥግ ድረስ ነው። እና ታዲያ አንቺ ሂደሽ ካልተቀረጽሽ፣ አንቺ ካልተናገርሽ፣ አንቺ ምን ሊባል ነው? ምን ሊባል ነው? አሁን ምን የሚሉት ድራማ ነው። ምን የሚሉት ነገር በድለላ ነው። እንዴት ሰው በዚህ ደረጃ ይዛግጣል? ልጅቱ ደግሞ ማለት ነው ልጅቱ ኢንተርቪው የተደረገችው ልጅ እቺ አይደለችም። ነገር ስለፈለገችና ፍምስና ስለፈለገች እንጂ ይቺ አይደለችም። ምክንያቱም በደንብ አይታችሁት ከሆነ የዛ ኢንተርቪው የተደረገችው ልጅ እዚህ ቅንድቧ ላይ እዚህ አካባቢ ላይ ጸጉር የላትም። እችን ደግሞ በደንብ ሙሉ በሙሉ አይታችኋት ከሆነ እዚህ ጋር ጸጉር አላት። መመሳሰልና ማውራት ገበያው ጣም ሳያን ታገኛለህ ይባላል የሀገራችን ሰው ሲተርት። እንዴት ነው ይሄ ነገር በድለላ የሆነበት ነገር እንዴት ነው? ለምንድን ነው በዚህ ደረጃ ነገር በድለላ ክርስትናን ካላጠፋን ብላችሁ የምትነሱበት ነገር ምንድን ነው? ምንድን ነው ይሄን ያክል ጥላቻችሁ? አረ በጣም ይከብዳል በእውነት። አረ በጣም ያሳዝናል። አረ ተውን እንኑርበት። አረ ተውን እንዴ! ተውን እንጂ ተውን። በዚህ ደረጃ ነገር እየፈለጋችሁ፣ በዚህ ደረጃ ሰውን እያሸማቀቃችሁ፣ በዚህ ደረጃ ሰውን ለምን እንደዚህ ምን እያላችሁ በዚህ ደረጃ ነገር መፈለግ መልካም ነው ብዬ አላስብም። በእውነት በጣም ታሳዝናላችሁ። ጭራሽ ብለህ ደግሞ አንተ ቅጣል ነው መተት። በዚህ ደረጃ ነው እንዲህ በመተት የምታምኑት? መተት ምንድን ነው ሲጀመር? መተት ማለት ምን ማለት ነው? እምነት አለኝ ብለህ ካሰብክ፣ እምነት ያድነኛል ብለህ ካሰብክ፣ የያዝከው እምነት ለእኔ መልካም ነው ብለህ ካሰብክ እምነትህ ሊያድንህ ይገባል። ከመተትም በለው ከምንም በለው እኔ ለምሳሌ ኦርቶዶክስ ነኝ። ምንም ይደረግብኝ ምንም እግዚአብሔርን እስካመንኩ ድረስ ምንም አይደርስብኝም ምንም ሰው። ስለዚህ አንተ ደግሞ እምነትህን ይዘህ በእምነትህ የምትኮራራ ከሆነ ሀላስ ያነሰው ምንም ነገር ቢያደርግ ምንም እንደማይደርስብህና እንደማይጠጋህ ማመን ነው። ለምንድን ነው በዚህ ደረጃ ጥላቻችሁ? ይሄ ነገር ግን እንደ ቀልድ እንዲታይ አልፈልግም። እውነት ለመናገር እንደ ቀልድ እንድታዩት እንደ ፈን እንድታዩት ምናምን አያስፈልግም። ይቺ ሴት እስከ ጥግ ድረስ መሄድ አለባት። እስከ ጥግ ድረስ መመርመር አለባት። እስከ ጥግ ድረስ ማን ምን እንዳደረጋት ማን እንደላካት መጣራት አለበት። በዚህ ደረጃ ሚዲያው ስለተመቻችሁ ብቻ ስልኩ የግላችሁ ስለሆነ ብቻ እንደፈለጋችሁ እየመጣችሁ ኦርቶዶክስ ላይ እንድትተፉ ኦርቶዶክስ ላይ ያፈላፋችሁ እንደፈለጋችሁ እንድትተፉ አንፈቅድም። በእውነት በጣም ነው የምታሳዝኑት። ለምንድነው ነገር በፍለጋ የምትሆኑት? ምን አለበት ይችን ሀገር ተስማምተን በፍቅርና በአንድነት አድርገን እንደ ሶሪያ ከመሆን ብንቆጣ? ምን አለበት? በየስደቱም ስለኛ ስም ተነስቶ በአገር ቤቱም ስለ ክርስትና ስለ እስልምና ተነስቶ በስደቱም ተጠልተን ትንሽ እንኳን አይሰማችሁም እንዴ? መቼ ነው ሰው የምንሆነው ብላችሁ? መቼ ነው እንደሌላ ሀገር እንደ ኢሮፕ የምንሆነው ብላችሁ ራሳችሁን አትመረምሩም እንዴ? ለምንድን ነው በዚህ ደረጃ ነገር የምትፈልጉት? ለምንድን ነው በዚህ ደረጃ ሰውን እኔ እንጃ በጣም ነው እያናደዳችሁኝ ያላችሁና እያበሳጫችሁኝ ያላችሁት በእውነት ማለት ነው። እና ለማንኛውም ልላችሁ ፈልጌ ነው ማንም ምንም አያደርግም። ወዳ ለምዳ ፈቅዳ አይታው መርምረው ጠርተው ገና የራሷ እምነት ገና ያስገድለኛል፣ ገና ይመታኛል፣ ገና የሆነ ነገር ያደርጉኛል፣ የኔ መጽሐፌ ያዛል ብላ ስለፈራች ብቻ ወደ ራሷ ተመልሳም ከሆነ አረ ደግሞ እኔ ትክክለኛ ነው የተናገርኩትን ብላ ከሆነ የእውነቱን ታፈርጠው ልጅቷ መያዝ አለባት ብዬ ነው ማስበው እንደ ሀሳብ ማለት ነው። ካልሆነ ግን እምነትን ማባላት ተከባብሮ የኖረን ህዝብ ማያያዝ አስፈላጊ ነው ብዬ አላስብም። ለፍምስና ኦርቶዶክስን እየነኩ ለፍምስና እስልምናን እየነኩ የሚሆን ነገር የለም። እስልምናም የራሱ የሆነ የተከበረ እምነት ነው። ክርስትናም የራሱ የሆነ የተከበረ እምነት ነው። አለቀ። ሁሉም በየፊናው ሊያመልክበትም ሊያምንበትም ይገባል። ሁሉም በየፊናው ደግሞ የራሱ የሆነ አቋም አለው። ግን ገና ለመፈመስ ብላችሁ እስልምና እንደዚህ ያደርጋል፣ ለመፈመስ ብላችሁ ክርስትና ይሄን ያደርጋል እያላችሁ እየመጣችሁ ምስኪኑን ህዝብ አታባሉት። ያመነ የተመራመረ የዳነ ያወቀ መጽሐፍ ቅዱስንም ቅርጥፍ አድርጎ ያወቀ ቁርአኑንም ቅርጥፍ አድርጎ ያወቀ ወደ ተመቸው መሄድ ይችላል። ያወቀ የተማረ መሄድ ይችላል፣ መምጣት ይችላል።
ወደ ኦርቶዶክስ መምጣት ይችላል፣ ወደ እስልምና መሄድ ይችላል። እሱ የኛ ጉዳይ አይደለም። ግን የነበሩበት እስልምናም ቆይተው ወደ ክርስትና የሚመጡ ሰዎች እስልምናን ማንቋሸሽ የለባቸውም። ከክርስትናም ደግሞ ወደ እስልምና የሄዱ ሰዎች ክርስትናን ማንቋሸሽ የለባቸውም። ወረዲ ሄደሻል፣ የነበርሽበት እምነት እዛው ይቀመጥ፣ እንዳተውሹ መሄድ እንጂ ሄደሽ ስለዛም እምነት እንደዚህ ስለሆነ ነው እንደዚህ ስላለ ነው ያገሌ እንደዚህ ስለሆነ ነው ይሄ ነገር አስፈላጊ ነው ብዬ አላስብም። በክርስትናም በእስልምና ለምሳሌ እኔ እስልምና ብቀበል አይሆንም እንጂ ቢሆን አይሆንም፣ ግን ከልጅነቴ ጀምሬ ከውቀቴ ጀምሬ ስወለድ ጀምሬ ቤተሰቤ ዘርማንዘሬ ኦርቶዶክስ ነው። እኔ ወደዛ ብሄድ ኦርቶዶክስን እዛው ትቻት እንደሄድኩት እኔ ራሴ እጠፋለሁ እንጂ ኦርቶዶክስን የመንካት መብትም ምንም ነገርም የለኝም። ለምሳሌ ነው ብላችሁ ከእስልምና ብትመጡ ልክ እንደዛው። ግን ዝም ብላችሁ ለመፈመስ ብላችሁ እኔ እኮ እንደዚህ ሆኖልኝ፣ እኔ እኮ እንደዚህ ተደርጎልኝ፣ እኔ እኮ እንደዚህ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለምን እንደዚህ ይሆናል? ለምን በስመ አብ ወወልድ ወመንፈስ ቅዱስ ምንድነው እንጂ ያለብኝ ምንድነው? እናም መልካምም አይደለም። ለመታወቅ ብለህ እኔ እናቴ እንደዚህ ናት፣ አባቴ ገሌ ይባላል፣ እህቴ እንደዚህ ትባላለች፣ ተወልጄ ያደኩት እዚህ ቦታ ነው፣ እንደዚህ ነው፣ እኔ ሰውንም እንደዚህ ነው ስዶ። ታዲያ ማን እንደዛ ሁኛለሽ? ማንም እኮ እንደዛ እንድትሆኝ የፈለገ የለም። ማንም እንደዛ እንድታደርግ የፈቀደ የለም። ማንምም እንደዛ እንድታደርጊ ማንምም አይፈልግም። መጣሽ አትምጭ፣ ማን መጣሽ እንጂ ማንም እንትን ያለ የለም። አንተስ አንዳንዴ ቃላት ያጥረኛል ለመናገር ራሱ። አንዳንድ ሰዎች የምታደርጉት ሐረካታችሁ አቤቱ ሲያስጠላ ነው ብላችሁ፣ አቤቱ ሲቀፍ፣ አቤቱ አንዳንዶቻችሁማ የምታደርጉት ነገር ሲያስጠላ፣ የእውነት በጣም የምታደርጉት ነገር ነውር ነው። የምትሰሩት ስራ ያስቀይማል። የምትሰሩት ስራ ሰውን ያስከፋል። የምትሰሩት ስራ እምነትን ያጋጫል። የምትሰሩት ስራ የማይመስል ነገር እያደረጋችሁ ለስጋዊ ነገር እየሮጣችሁ ሰውንና ሰውን አታጋሉ። ኃጢአት መስራት መልካምም አይደለም። ስንቱን እንችለዋለን። በዛም ተጋጭተን፣ በዚህም ተጋጭተን፣ በእምነትም ተጋጭተን፣ በሀገር ጉዳይም ተጋጭተን፣ በደንበር ተጋጭተን፣ የሰው ሀገር በከራችን አይተን ዋይ የማይሆነው ነገር አታድርጉ። እውነት እህት በእህቱ ላይ ይነሳል፣ እናት በእናቱ እኔ ነኝ አዋቂ ይላል፣ ሁሉም ፖለቲከኛ ነኝ ይላል፣ ሴቱም ወንዱም ተናጋሪ ይሆናል። በዛዛን ተጠንቀቁ የተባለው ነገር እየደረሰ ነው። እና ለመናገር በእውነት ሁሉም አዋቂ ነኝ፣ ሁሉም ተናጋሪ ነኝ፣ ሁሉም እኔ ነኝ ስለ እንትን ማውቀው፣ ሁሉም የሆነ ዓለም ምንኖረው በቃ ያመጡኝ እንደዚህ ሆኖ ገሌ እንደዚህ ሆና እንደዚህ አድርጎ እንደዚህ ሰጥሮ እንደዚህ ፈጥሮ እሱ አስመሳይ ነው። በቃ ከዚህ ውጭ ሌላ ነገር የሌለው በቃ ጭቅጭቅ ብሎ ወይ 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 አቤት የዓለም ግን ሲያስጠላ። የእውነት አንዳንድ ጊዜ ዝም ብዬ ብቻዬን የራሴን ሳዳምጠው በስመ አብ አቤት ጌታ ሆይ በቃ ሁሉም አዋቂ ትንሹም ትልቁም ተናጋሪ ትንሹም ትልቁም በቃ ትንሹም ትልቁም የሚናገረውን አያውቅ፣ ትንሹን ትልቁን አያከብር፣ መከባበር የለ፣ መተዛዘን የለ። በቃ እምነትን መድፈር፣ ሰውን መናገር፣ እኔ ነኝ አዋቂ ነኝ ማለት፣ መንደርተኛ መሆን፣ ጎጡን ተውትና መንደርተኛ መሆን ብላችሁ ጎረቤት ትሆናለች ብላችሁ ደግሞ ቤታችሁን ዘግታችሁ እንደማንኛውም እንደምናውቀው ሀገር እንደምናውቀው ዓለም ሀገር በራችሁን ዘግታችሁ ትቀመጣላችሁ። ኢትዮጵያ ድሮን የሳቃት በር ከፍታ እንግዳ ሲመጣ ግቡ ብላ አስተናግዳ እስከ ምሽቱ 2 ሰዓት 3 ሰዓት እንኳን በር አይዘጋም ነበረ። አሁን ላይ በየቦታው ስትሄዱ በሩን ዘግቶ ሁሉም ቆልፎ ሁሉም አጥር ባጥር ሆኖ በቃ እንደፈለግን እናታቻችን ሲቆጡ እናታቻችን ሲገርፎ ሩጠን ሄደን ጎረቤት ቤት የምንገባበት የለ። ሁሉም በሩን ቆልፎ ከአገርነት አልፈን ከመንደርነት ደርሰናል። ከመንደርነትም ደርሰን አሁን ግቢያችን ቆልፈን ከጎረቤት ጋር እንኳን ያገኘነውን ተካፍለን መብላት አቅቶናል። አቤት የኔ ዘመን እንዴት ደስ ይላል መሰላችሁ የነበረ። የእውነት የኔ ዘመን ደስ ይለኛል። ጥንጥዬም ብትሆን ቆይቼባታለሁ። ጥንጥዬም ብትሆን አሁን ላይ ሁሉም ተነስቶ እኔ ተናጋሪ ድሮ ስለምነት ጥበቅ ተብሎ ያገኘው ግርፎት ነበረ። ዛሬ ላይ ልጅ ቀጦልኝ ስትባል ተብሎ ሲሰጥ ልጅን ጎድቶ እንጂ በስነ ስርዓት ቀጥቶ የሚሰጥ የለም። ግን እንደፈለገ አድምቶ አቅስሎ
ቂሙን ተወጥቶበት ተበቀሎ ነው የሚለቀው። አሁን ላይ ልጅ እንግረፉ ብላችሁ ብትሰጡ ይህ ሁሉ ነገር ሲቀር እንኳን አይነዳችሁ አይበሽቃችሁም? ያ ሁሉ ፍቅር፣ ያ ሁሉ ደስታ፣ ያ ሁሉ ነገር እንትን ሲል እኔ እንጃ። እኔ አንዳንድ ጊዜ በጣም እየተሰማኝ ነውና ስነ ስርዓታችሁን ያዙ። በእምነት አትግቡብን። ኑሯችን ለራሱ ኑሯችን ካርታ የኑሯችን እንትን ለራሱ አስጠልቶናል፣ ከብዶናል። አይደለም ስለናንተ ችለንና ስለናንተ ልናወራ እና ተውን። መተታችሁን መዛው ንግግራችሁን መዛው አድርጉ። እስኪ በተቻለ መጠን ራሳችንን እናዳምጥበት። በቀኛ ኦርቶዶክሶች በቃ እናንተ ጊዜ ሰጥቷችኋል። እስከ በጊዜያችሁ እንደፈለጋችሁ ነው። እኛን ግን ተውን በእውነት። አንቺ ደግሞ ቅል አትበይ እስኪ። እንዲሁ ሚዲያው መያዝ አለበት። በነገራችን ላይ ለምን ኢንተርቪው እንዳደረጋት ለምን እንትን እንዳደረጋት ኢንተርቪው መያዝ አለበት። ትክክለኛ ልጅቷ መሆኗን መታወቅ አለበት። ከኦርቶዶክስ ላይ እጃችሁን አንሱ። ተውን በቃ ተውን፣ እንኑርበት። አዎ ባለ ጊዜ ናችሁ። አዎ ባለ ስልጣን ናችሁ አሁን ላይ ግን በቃ ተውን። በእኛ ጊዜ ኦርቶዶክስ አገር በምትመራበት ሰዓት የ10 ሳንቲም ዳቦ 4-5 በልታችሁ ነበር የኖራችሁት። ዛሬ ላይ ግን እዛ ውስጥ መግባት አልፈልግም። በነገራችን ላይ እዛ ውስጥ ገብቼ ሞጨዋረቅ አልፈልግም። ግን በተቻላችሁ መጠን ኦርቶዶክስ እምነትን ተውልን። ለኛ በቃ እኛ እንያዛት።